ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር አዎ እኔ ወንድ ወዳጅ ነኝ አለ በስማ እና አንተንም እኔ ወድጄ ነው ታመስከረኝ ነው እና ምናምን አለኝ እንትን አይደለም ምናምን ነገር አልኩት ፓስተር አይደለም ወይ አዎ እና መጽሐፍ ቅዱስ ይዘና እናውራ ለምሳሌ ዘማሪ ሶፊያ ሽባባው ዘማሪት እኔ ቤት ገብታ ነበር የሆነ ነገር ስለ ኦርቶዶክስ ስትል ዮኒ ማኛ አስገባኛ ለገባ መዝሙር ያለ ኦርቶዶክስ የተሳሳተ ነገር አላት ብለሽ ታስቢያለሽ እሱ ታስተካክል መለሳለሁ ብለሻል አላት አዎ አለች ኦኬ ማርያም በሰውና በእግዚአብሔር መሃል ሆና አታማልድም ሰማይ ምናልባት ወተት ጥቁር ነው ብለህ ልታሳመነኝ ትችል ይሆናል ድንግል ማርያም አታማልድም ብለህ ግን ልታሳመነኝ አትችልም አረ ይሄ ንግግር እግዚአብሔርን ደስ አሰኝም እኮ እያሉ ያሉት እኮ በዓለም ያሉ ሰዎች ናቸው እኮ አይ እንዲህ ባይል ኖሮ እንዲህ ይባላል እንዴ እግዚአብሔር ሰው ነው ጭራሽ በጣም ሃይማኖት የሌላቸው ሰዎች በዓለም ያሉ ሰዎች እኮ ነው እየመከሯቸው ያሉት ምን ሆናችሁ ነው? እኔ ጥያቄ ነው። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። ሰማኝ ምናልባት ወተት ጥቁር ነው ብለህ ልታሳመነኝ ትችል ይሆናል። ድንግል ማርያም አታማልድም ብለህ ግን ልታሳመነኝ አትችልም። ምክንያቱም ከዓለም ዳር እስከ ዓለም ጫፍ ከዘፍጥረት እስከ ምጽአት እስካሁንም ወደፊትም ከዚህም ኋላ ማይደገም አንድ ታምር ዓለም አላት። አምላኳ ልጅ የሆነባት አንዲት እናት ልጇ አምላኳ የሆነላት እጹብ እናት ይቺ ዓለም ታምራላት ማይደገም ወደፊትም የማትኖር ከዚህ ኋላም የማትገኝ ከዚህም በፊት ያልነበረች አለች እናት ፈጣሪዋን የወለደች ማነች? ኮሜንት ላይ ጻፉት። መጽሐፍ ቅዱስ ይዘና እናውራ። ለምሳሌ ዘማሪ ሶፊያ ሽባባው ዘማሪት እኔ ቤት ገብታ ነበር የሆነ ነገር ስለ ኦርቶዶክስ ስትል ዮኒ ማኛ አስገባኛ ለገባ መዝሙር ያለ ኦርቶዶክስ የተሳሳተ ነገር አላት ብለሽ ታስቢያለሽ እሱ ታስተካክል መለሳለሁ ብለሻል አላት አዎ አለች ኦኬ እኔና አንቺ በመጽሐፍ ቅዱስ ቁጭ ብለን እሱን ጉዳይ እንነጋገር ስለ አንቺም ቤተክርስቲያን ስለ አንቺም ቸርች ስለኛም እናውራ የትኛው ስህተት እንደሆነ ብሎ ጠየቃት አይ አንተ በኦርቶዶክስ በዚህ ዲቤት በጣም ጎበዝ ነው እኔ ደግሞ አልችልም ብላ ዝም አለኝ ስለዚህ እማችል ከሆነ አንድ ሰው ምን አታረግም ማለት ነው ስለሌላው አታውራ እምትችል እምትገጥም ስትሆን ታውራል ስለዚህ ያንን ብሎ አለ ከዛ ዶክተር የሚባል መጣ ኦኬ ዶክተር አንተም ስለ ኦርቶዶክስ አውርታ ናና ይሄንን ነገር እንነጋገር እኔ አይደለም እንደሱ እኮ አላልኩም እኔ እኮ ጥሩ ነገር ነው ስለ ኦርቶዶክስ ማውራው ማን ጠየቀ ኦርቶዶክስ ጥሩ አውራልኝ ብላለች እንዴ የሚያወሩላት ወርቃማ ልጆች አሏት አወራ ምን ታመጣለህ እንኳን ጥሩ ነገሯን መጥፎን ቀለም አውርቶ ወገቡ ተሰብሮ ቁጭ ብሎልሃል መራመድ አይችልም በንፉቀቂ ነው የሚሄደው ጥሩ አወራ ስለ ኦርቶዶክስ አላወራ ምንም አታመጣ 10 ዓመት እኔ አንድ ወር ባወራ ባቢሎን አረግኳችሁ አንድ ወር ስለ ጴንጤውን እምነት ባወራ ባቢሎን አረግኩ ከፋፍዬ ቁጭ አረግኩ ሁሉንም ማለት አይደለም ሁሉንም ማለት እኔ ትህትናቸው በጣም የሚማርከኝ የእግዚአብሔር ሰዎች አሉ ትህትናቸው በጣም የሚደንቀኝ የእግዚአብሔር ሰዎች አሉ እኔ ነገ ከነገ ወዲያ ላዋይ ስመጣ መጀመሪያ ቀና ብዬ ነው ማይ መንፈሳዊ ሰው ነኝ ስትል መጀመሪያ ንግግርህን ነው ማየው ድርጊትህን ነው ማየው ቃላት አጣጣልህን ነው ማየው አንዳንዱ ትዕቢት የወጠረው ነው ትዕቢት በዓለም ላለ ሰው ነው ብልግና በዓለም ላለ ሰው ነው
ምንም ለቃላት ምርጫ አለመጨነቅ በዓለም ላለ ሰው ነው። አሁን ግን እየሆነ ያለው ሪሌቲቭሊ በዓለም ያሉ ሰዎች አረ እንዲህ አይባልም፣ አሁን ይኸው እኛ እንዲህ አይባልም እያለ ነው። አረ እንዲህ አይባልም፣ አረ ይሄ ንግግር እግዚአብሔር ደስ አያሰኝም እኮ እያሉ ያሉት እኮ በዓለም ያሉ ሰዎች ናቸው እኮ። አይ እንዲህ ባይል ኖሮ እንዲህ ይባላል እንዴ እግዚአብሔር ሰው ነው። ጭራሽ በቃ ሃይማኖት የሌላቸው ሰዎች በዓለም ያሉ ሰዎች እኮ ነው እየመከሯቸው ያሉት። ምን ሆናችሁ ነው? እኔ ጥያቄ ነው። ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር አዎ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ግን ይሳካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። ኢንተርቪው ላይ የሰማነው ወንድማችን የተናገረው ነገር ትክክል ከሆነ ካመነበት ምንም የሚያስደብቅ ነገር የለም። የአገልጋዩም የፓስተሩን ስም ሚዲያ ላይ ማውጣት ይቻላል። ነገር ግን እኔ እንደዛ መስሎ አልታየኝም። ይህ የተከበረ የታፈረ የወንጌል አማኝን ከመጥላት የተነሳ ስንት በቅድስና በህይወታቸው በኑሯቸው የተመሰከረላቸው አገልጋዮች ባሉበት እንደዛ ብሎ መናገሩ አንድ ፓስተር ነው ታዋቂ ነው እንዲህ ያደርጋል ብሎ መናገሩ እዚህ ውስጥ ያለውን ህብረተሰብ ማህበረ ምዕመኑን አለማክበር እዚህ ውስጥ የሚሰበሰበው በጠቅላላ ዓለማዊ ፍቃዱን ለመፈጸም የተሰበሰበ ተደርጎ እንዲቆጠር ያደረክበት መንገድ ነው። በነገራችን ላይ ሁሉ ጊዜ መልስ አይሰጥም። አንዳንድ ጊዜም ዝምታ መልካም ነውና ልጁ ከጥላቻ ወይም ደግሞ ፕሮቴስታንቶች እንደዚህ ናቸው ለማለት አይደለም የተናገረው። ፓስተር ነው ያለው አንድ ግለሰብ ነው የጠራውና ያንን ግለሰብ በአግባቡ ለመናገር በጨዋነት መጠየቅ እንጂ ተነስተ በቃ ለማጠልሸት ነው ለጥላቻ ነው እንዴ? ለጥላቻ አንተ አትበልጥም እንዴ? ቤተክርስቲያን ሁሉ ጊዜ በመሳደብ ያንተ አለቃ አይበልጥም እንዴ? ትዝታው ቤተክርስቲያን በማሳደብ ያንተ አለቃ በጋሻው አይበልጥም እንዴ? ስለዚህ አንዳንድ ጊዜ ነገርን በልክ አድርጎ ማሰብ ለሁሉም ሐሳብ አይሰጥም። ይሄ ወንድማዊ ምክሬ ነው። ጸጥ በል እስኪ። አሁን እዚህ ጉዳይ ላይ ባለቤቱ ሲያይ እንዴት እንደሚደነግጥ ይታወቃል። ግን አንተ ደግሞ ጸጥ በል። ሰላም ቅዱሳን እንዴት ናችሁ? በዓለም ዙሪያ የምትገኙ ኢትዮጵያውያንና ኤርትራውያን እኔ ወንድማችሁ ዘማሪ ናቲ ነኝ። ዛሬ በፊታችሁ አንድ የይቅርታ ቪዲዮ ለመስራት ነው የመጣሁት። ሰሞኑን ባያችሁት በተለያየ ሚዲያ ላይ እየተዘዋወረ የሰማችሁት የኔን አገልግሎት የምትወዱ የኔን አገልግሎት የምትቀበሉ በውስጥ መስመር ያናገራችሁኝ ሰዎች ለኔ አገልግሎት ያሰባችሁ ሰዎች እግዚአብሔር ይባርካችሁ ማለት ፈልጋለሁ። እና ደግሞ ያንንም በተመለከተ የኛን የአምልኮ ባህል የኛን የአምልኮ ስርዓት የማይወክል ነገር ተመልክታችሁ ናቲ ይሄ ነገር መስተካከል አለበት ብላችሁ ያናገራችሁኝ በውስጥ መስመር ስለሱ ቪዲዮ ይቅርታ ለመጠየቅ እና የእግዚአብሔርን ሕዝብ እግዚአብሔርን በማገለግልባትን ቤተክርስቲያን እንደማከብር ለእናንተ አስረግጬ መናገር ፈልጋለሁ። ይቅርታ መጠየቅህ ጥሩ ነው። እንግዲህ ያው ግን ህይወትህና መላ ስራህ እሱ ሆኖ ሳለ እኔ በጣም ይገርመኛል። ይሄ ልጅ ይሄንን የፕሮቴስታንት ህዝብ ከሐሰተኛ ነቢያቶች ጋር በመሆን የምታስበዘብዝ አይደለህም እንዴ? አንተ መድረካቸውን የምታሞቅ ሰባኪው ፓስተሩ እስኪመጣ ሐሰተኛ ነቢያቶች ጋር ቁጭ ብለህ ቀኑ ሙሉ ህዝቡን የምታስበዘብዝ አይደለህም? እኔ እኮ በጣም የሚገርሙኝ ናቸው እኮ እነዚህ። ይሄ ብቻ ነው እንዴ አንተ? አሁን እቺ ቫይራል ስለወጣች ነው መተህ ይቅርታ የምትጠይቀው? ስንት ቪዲዮ አለህ እኮ እንደዚህ በጣም እንደዚህ አሙቁልኝ ስትጫወት ማለት ነው። ዓለማዊ ዘፈንን በቸርች ውስጥ ማለት ነው እየዘፈንክላቸው ለሐሰተኛ ነቢያቶች እኮ መድረካቸውን የምታሞቅ ቀን ሙሉ እነሱ ጋር ስትካድም ድንኳናቸውን ስታሞቅ አዳራሻቸውን ስታሞቅ እኮ ነው የምትለው። እኔ እኮ በጣም
በነገራችን ላይ ይቅርታውን ያው እነሱ ይቀበሉኛ አይመለከተንም፣ ግን እሱ አይደለም ዋና ቁም ነገሩ። ህብረት የምታረግባቸው ሐሰተኛ ነቢያቶች ጋር በፍጹም ማቆም አለብን። ጠቅላላ አንተ እየሄድክ ህብረት የምታረግ ያው በእናንተ ህብረት አይደለም የምትሉ ፕሮቴስታንት እዛ ሄደ ህዝቡን ኪስ የምታስወልቁ እንዳንተ አይነት ሰዎች አይደሉ እንዴ? ከምሬ እኮ ነው። ለምን ይዋሻል? አሁን እቺን ይቅርታ በተችን ቪዲዮ ህዝቡ ምናምን ተንጫጫብኝና አለቆቼ ምናምን ይሄ ነገር ተባነነብኝ ምናምን ተባነነብን ብለዋልና ብለ ምናምን እቺ አንድ ደቂቃ ማትሞላ ይቅርታ ጠይቀ ምናምን ዝም የምትባል መስሎ ነው? አይደለም። ከክርስቶስ መንገድ የወጣ ስራ ነው የምትሰራው። አንተም ሆንክ ጠቅላላ በዙሪያው ያሉት ሐሰተኛ ነቢያቶች። አታጭበርብሩ። ኦኬ? ይሄንን ነገር ስታስወግድ ነው ያው የፕሮቴስታንቱ እምነት አማኝ አንተን ይቅርታ ሊቀበል የሚችል። ከነዚህ ከሐሰተኛና ከሌቦች ነቢያቶች ጋር ተላቀቅ። መጀመሪያ እየመጣ እንደዚህ አትበል እና ቀጣይም ደግሞ ይሄ መዝሙርም ይታየሃል መዝሙር ብለ እኔ ማታ አወጣልሃለሁ ያንተን ጉድ። መቼም ፕሮቴስታንቶች በስሜት ሆነ ያው የአሚን ያው በአሚን የተለከፉ ሰዎች ስለሆኑ እንደው ላስተውሉ ይችላሉ። እኛ ዳር ያለነው ኦርቶዶክሳውያን እናንተ ምን ያህል ህብረተሰቡን ስታጭበረበሩ ምናየው። ኦኬ? ከሐሰተኛ ነቢያቶች ጋር ሆነ ማህበረሰቡን አታጭበርብር። በሃይማኖት ሽፋን ስር ሆናችሁ የምስኪን ከእጅ ወደ አፍ የሆነ የህዝብን ኑሮ ኪስ የምታወልቁ እንዳንተ አይነት ሰዎች ናቸው። እና ይቅርታውን ምናምን እነሱ ይቀበሉ እንዳልኩት ግን አይነፋም ፍሬንድ። እኛ ራሳችን ሙሉ ነው ያዝንብህ። ከምሬ ነው። እኛ ራሳችን እዚህ ሆነ ሙሉ ነው ያዝንብህ። በዚህ ይሄ መዝሙር ነው ሙዚቃ ነው ምንድን ነው? እና አታስተውሉም። አያችሁ ፕሮቴስታንቶች የሚሰሩትን ስራ በጣም እናንተ አስተውላችሁ ልብ ብላችሁ ይሄ ዝርፊያውን ምናምን ያው እናንተ ፈቅዳችሁ ተላምዳችሁ ነው ለነሱ የምትሰጧቸውና ግን እኛ ደግሞ ሁሌ የምንለው ዞሮ እኛ ኢትዮጵያውያን ላይ ነው ሸክም የምትሆኑት መታችሁና ይሄ እርዳታውም ድህነቱም ምኑም እነሱ ዱባይ፣ አውሮፓ፣ አሜሪካ የተለያየ ቦታ እነዚህ ሐሰተኛ ነቢያቶች ቤታቸውን እየገነቡ ኑሮአቸውን እያሻሻሉ ልጆቻቸውን ውጭ ሀገር አምጥተው እዚህ እያስተማሩ እያየን እናንተ ግን በእነዚህ ሐሰተኛ ነቢያቶች ስትበዘበዙ ጊዜያችሁን ገንዘባችሁን ከዛም ደግሞ በዘለለ በጣም ውድ የሆነውን እንግዲህ የሰው ልጅ ዞሮ መጨረሻው ሞት ነውና ስትሞቱ የመጨረሻ ቤታችሁን ሳታስተካክሉ በእነዚህ ሰዎች በእነዚህ በሐሰት ትምህርት እንደዚህ እንትን ብላችሁ ህይወታችሁ ሲያልፍ በጣም ስለሚያሳዝን ነውና ተመለሱ፣ ተመከሩ። እንደው አማኝም አትሁኑ። ከምሬ ነው። ማስተዋል እንዴት ሰው ያንሰዋል? ማንም ዱርዬ እየመጣ ኪስን ሲያውልቅ እንዴት ማስተዋል ያንሳል? አበሻ በያሁን በዚህ በሰለጠነ ዘመን እግዚአብሔር እኔ እኮ ማዝነው እኔ እውነቴን በነገራችን ላይ እንዳትቀየሙኝ እኔ ፕሮቴስታንት ከእንትኖቹ ጋር ችግር የለብኝም ከአማኙ ጋር አይደለም ችግሬ እኔ ከነዚህ ከሌቦች ጋር ነው። ሁሉ ጊዜ እየመጣው ሙጮሆ ሌቦች፣ አጭበርባሪዎች ህይወታቸውን በየቀኑ በደሃ ላብና ጉልበት ላይ መሰረት አድርገው ቤታቸውን የሚገነቡ አስመጪ የሚሆኑ ከመንግስትም ባለስልጣን ጋር ሆነው የሚዘርፉ ማህበረሰብን ከነሱ ጋር ነው ችግሬ እንጂ ከፕሮቴስታንት ከአማኙ ጋር ችግር የለብኝም። እሱ እንደፈለክ ያው እምነት እንደፈለገ ያውጣ፣ እሱ አይደለም ችግሬ። እኛ ግን ኃላፊነት አለብን። በእነዚህ ሌቦች ሀገር ውስጥ መጥቶ ሲሰብክ ምናምን የጌታ ሰው ትላለህ። እዚህ ውጭ ሀገር ላይ መጥቶ ግን የሚሰሩት ስራ ብታዩ ይሄን ነው እንደ እስካሁን ድረስ ይሄ ነው እንደ ሲያስተምረኝ የነበረው ነው የምትሉት። ከምሬ ነው። በየክለቡ በየምኑ ውስኪ ሲራጩ በቦት ሲንሸራሸሩ መኪና ሬንት አድርገው በቃ ይሄ ሴት ሲያንጋጉ ማፈሪያዎች ናቸው። ከምሬ ነው። ስለዚህ እንደነዚህ አይነት ነገሮችን አስወግዱ ነው የምንለው እኛ። ከምሬ ነው። እና አንዴ ንቁ እንጂ እንዴ ዩ ጋይስ ምን ሆናችኋል? ከምሬ እኮ ነው። እኔ ሁሌ እኮ እያነቃኋችሁ እኮ ነው የምመጣው።
አሁን ይሄን ሲናገር አዳሜ ትመጣና እዚህ ከስር ጻፍ ኮሜንት አንተ እንደዚህ አንተ እኔ መስሚያዬ ጥጥ ነው አባቴ ከሰማኸኝ ስማ የማንንም ነብይ ነኝ ፓስተር ነኝ የሚል የሱን ሆድና የሱን ከርስና የሱን ልጆች በየውጭ ሀገር እያመጣዛ በደሃ ድንች ጎልጉለ ቡና ሽጠ ተቸገረ ለነሱ ይሄን አምጣ እያሉ በሐሰት እያጭበረበሩ እነሱ እዚህ ልጆቻቸውን እያስተማሩ አይነገድብህ ነው እኔ ሁሌ የምልህ እና ይመቻችሁ ሰላም ዋሉ ፋሲካ በመጣ ቁጥር የሚጠየቅ ግን ደግሞ በጣም አሰልቺ ነው ጥያቄ ምንድነው ታውቃላችሁ ቅዳሜ ማታ ዶሮ ስንት ሰዓት ነው የምታረዳው ምናምን የሚሉ ጥያቄዎች ማለት ነውና ሁሌ በየዓመቱ የማይቀሩ ጥያቄዎች ናቸው ባለፈው ዓመት እንደውም ሊቃውንት ስምዓ ኮነ ሲጠየቁ ምንድነው ያሉት ቤተክርስቲያን የሾመችኝ ሰዎችን ወደ ቅዱስ ቁርባን እንዳቀርብ እንጂ ስለ ዶሮ አስተራረድና ዶሮ ስለምታረድበት ሰዓት እንዳስተምር አይደለም ብለው መልሰው ነበርና ቤተክርስቲያን እዚህ ላይ የጻፈችው ህግ የለም እንዲሁን በዚህ ሰዓት ይሁን የሚል ህግ የላትም ብለዋል ለዛ ነው የተለያየ አስተማሪዎች የተለያየ ነገር ልትሰሙ የምትችሉት ቤተክርስቲያን እንዳውቃውም ያወጣችው ህግም ስለሌለ ነው ብለዋልና እኛም ሊያስጨንቀን የሚገባው የዛን ቀን እቆርባለሁ ወይ የዛን ቀን አስቀድሳለሁ ወይ የሚለው ነው እንጂ በዚህ ሰዓት ባርደው በዚህ ሰዓት ባላርደው ምናምን የሚሉ ነገሮች አይደሉምና በዛን ቀን ከቤተክርስቲያን እኩል የክርስቶስ ትንሣኤ ማየት አለብን ከቤተክርስቲያን እኩል እዛው ተገኝተን ክርስቶስ ተንሥአ እሙታን ማለት አለብንና ምንችልም መቁረብ አለብን ያልቻለን ደግሞ አስቀድሰን ወደ ቤት መመለስ አለብንና የማያስጨንቁ ነገሮች ላይ ከነፍሳችን የማይገናኙ ነገሮች ላይ ጊዜያችንን ባናጠፋ ለማለት ያክል